ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በጣም ቀላል ቆንጆ ለቁርስ ለመክሰስ የሚሆን ከድንች የተሰራ ቂጣ በመጥበሻ አብረን እንሰራለን። እስከመጨረሻው ድረስ አብራችሁን ቆዩ። አመሰግናለሁ። እዚህ ጋር 3 ድንች ተለቅ ተለቅ ያለ አዘጋጅቻለሁ። መጀመሪያ ድንቹን እልጣለሁ። ልጠን ድንቹን ከጨረስን በኋላ እንከታትፈዋለን። ከዛ አጥበን እንቀቅለዋለን። ዛሬ ደግሞ ለመጀመሪያ ጊዜ ከሆነ ወደዚህ ቻናል የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ የቻናል ቤተሰብ እንድትሆኑ በትህትና እጠይቃለሁ። አሁን ድንቹን እንደዚህ ከታትፈን ከጨረስን በኋላ አጥበን እንቀቅለዋለን። በጣም ማብሰል አለብን። ስንፈጨው በኋላ ቶሎ ፍጭት እንዲልልን በደንብ አድርገን እናበስለዋለን። ድንቻችንን እስከሚበስልልን ድረስ ደግሞ እዚህ ጋር የሚያስፈልጉን ነገሮች እናዘጋጃለን። አንደኛው አረንጓዴ ሽንኩርት ነው። እሱን ድቅቅ አድርጌ በደንብ አድርጌ ከትፋለሁ። ከዛ ደግሞ በመቀጠል ፓስሌ እጠቀማለሁ። እሱንም ድቅቅ አድርጌ እከትፈዋለሁ። ድንቹ በጣም ቆንጆ ሆኖ ብስል ስላለ አሁን በእጅ መፍጫ እንደዚህ በደንብ አድርጌ እፈጨዋለሁ። እዚህ ጋር ደግሞ ከጎን መጥበሻ እንጥድና ዘይትም መጠቀም እንችላለን፣ ወይም ደግሞ እንደኔ የገበታ ቅቤ መጠቀም እንችላለን። ከዛ ነጭ ሽንኩርት ደግሞ እኔ በርከት አድርጌ ነው የጨመርኩትኝ። ሽንኩርት ያው ነጭ ሽንኩርቱን ከጨመርን በኋላ ከቅቤው ጋር ወይም ከዘይቱ ጋር እናበስለዋለን። ሽንኩርቱን ትንሽ ካበሰልነው በኋላ ነጭ ሽንኩርቱን ውሃ እናደርግበታለን። በጣም ሳናበዛ ውሃ እናደርግበታለን። ከዛ በመቀጠል አንድ 4 የሾርባ ማንኪያ የሚያክል ኦል ፐርፐስ ፍላወር እናደርግና በደንብ አድርገን ከሁሉም ጋር እናበስለዋለን። ከዛ ያው የፈጨነውን ድንች በትንሹ እያደረግን እያመጣን እንደባልቀዋለን። አንዴ ከጨመርነው ለመደባለቅም ስለማይመች ትንሽ እያደረግን በደንብ አድርገን ከሽንኩርቱ ጋር እና ድንቹን በደንብ አድርገን እንደባልቀዋለን። በዚህ ጋር እሳቱን ማጥፋት እንችላለን፣ ወይም ደግሞ በጣም ሚዲየም ላይ አድርገነው አንድ ላይ ሁሉንም እንደባልቀዋለን።
ከዛ መልሰን የፈጨንበት ድንች እቃ ላይ እናድርግና ድንቹን ካደረግነው በኋላ የከተፍነውን አረንጓዴ ሽንኩርት እና ፓስሌ ትንሽ ጨው ጨምሬያለሁ። እዚህ ጋር ደግሞ ኦፕሽናል ነው፣ ኮርን ስታች አድርጋለሁ። ከዛ በእጃችን በደንብ አድርገን እንደባልቀዋለን። ሁሉንም በደንብ አድርገን አደባልቀን ከጨረስን በኋላ ንጹህ ቦታ ላይ አውርደን ከታች ደግሞ ዱቄት እናደርጋለን። ከላይም እንደዛው ዱቄት አድርገን እንዳምጠዋለን። ከዛ በምንፈልገው አይነት ቅርጽ መስራት እንችላለን። እኔ በጣም ለልጆችም ስለሆነ በጣምም ሳይተልቅ በእንደዚህ ትናንሽዬ ነው ክብ እየሰራው መጋግረው ማለት ነው። እና እንደዚህ ቅርጽ ሁሉንም አውጥቼ እጨርሳለሁ መጀመሪያ። በዚህ መልኩ እንደዚህ ቅርጽ አውጥቼ ጨርሻለሁ። በጣም አልሳሳም፣ በጣምም አልወፈረም። ከዛ እዚህ ጋር መጥበሻችንን ጥደን ትንሽ ዘይት ከታች እናድርግና ድንቹን አምጥተን እናበስለዋለን። እሳታችንን መካከለኛ ላይ አድርገን በሁለቱም በኩል እንደዚህ እያገላበጥን ቶሎ ቶሎ እናበስለዋለን። አሁን እንደዚህ በጣም ቆንጆ ሆኖ በታችም ከላይም በደንብ ሆኖ በስሏል። ከዛ ያው የተቀረውንም በተመሳሳይ መንገድ አብስዬ እጨርሳለሁ። የጋገርኩት የድንች ቂጣ ይሄን ይመስል ነበር። የእውነት በጣም በጣም ቆንጆ ነበረ። ለቁርስ ይሆናል፣ እንደውም ለመክሰስ ይሆናል። ልጆች በጣም የሚወዱት ስናክ ነው እና ለምሳቃቸውም አድርገን መላክ እንችላለን እና ትወዱታላችሁ፣ ሞክሩት። ስለ ጊዜያችሁ በጣም አመሰግናለሁ። በሌላ ጊዜ እስከምንገናኝ ደህና ሁኑ።